ተሸንፈሽልኝ ነው አይደለም አስተሸነፍሽልኝም እኮ ስትሸነፍ ነው የምትሸነፈው ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን ተውበሻለን ፕራንክ መሆን አለበት ብዬ አስባለሁ። ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የማዓዚ የመሬዋ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። ጨረቃዋ ቡራዬ እንዴት እንዳማረባቸው እናንተ ዛሬ ደግሞ ውበቱን የነሰነሰባቸው ዝንጥ ብለው ፏ ብለው ተጣላን ወደ ቡታጅራ ለሄር ነው ትላለች እንዴ ሃይሚዬ አለባበስሽ ራሱ እኮ ይለያል። ዝንጥ ብሎ መለያየት አለ እንዴ? ዝንጥ ብሎ ጸብ አለ እንዴ? እኔ ምንም ላምናችሁ አልቻልኩም። ቤተሰብ እናንተም እንዳታምኑ ይሄ ነገር ፕራንክ ነው ይመስለኛል። ቡራን ፕራንክ እያደረገች ነው ሃይሚ፣ ቡራንም እኛንም ማለት ነው። ቁም ነገር አንድ ነገር ደግሞ ማለት የሚፈልገው ነገር ብዙ ጊዜ ማለት ነው ደስታችሁን ሳታጣጥሙ 3 ቀን ሳምንት ምናምን ሳይሆን ጸብ ይመጣል። እንደዚህ አይነት ነገር በተደጋጋሚ እያየሁባችሁ ነው እና ስርዓት ይኑራችሁ ማለት ነው። ስርዓት ይኑራችሁ። ደግሞ የሆነ ነገር በተፈጠረ ቁጥር ጥሎ መሄድ ምናምን ነገር ጥሩ አይደለም እንዴ። ፍቅረኛሞች ስትሆኑ እኮ ጸብ ያለ ነው፣ ማኩረፍ ያለ ነው። ግን ያንን ነገር ደግሞ መፍታት አለባችሁ። ካልተጣላችሁማ ፍቅር የለም እኮ እንዴ። ጸብ ሲኖር መነጫነጭ፣ መኮራረፍ ምናምን እንደዛ ሲኖር ነው እኮ ፍቅርን በጣም እየተጣጣፈ የሚመጣው ማለት ነው። እና ሃይሚዬ ደግሞ እንግዲህ ለምን አላወራኝም አኩርፎኛል ምናምን ብላ ነው እንግዲህ ወደ ቡታጅራ መሄድ አለብኝ ያለችው ማለት ነው። አሁን ቡራዬ ትክክል ነው። የሆነ ነገር በተፈጠረ ቁጥር እንትን ታያለሽ፣ ሆነ በቀደር ታያለሽ፣ ሆነ ነገር ታያለሽ አለ። እኔ ቡራጋ እውነት እንኳን ቢሆን ቡራጋ ምንም አይነት ጥፋት የለም። ቤተሰብ ምንም አይነት ጥፋት አላየሁበትም። እንዳለ ያየሁት ሃይሚዬ ጋር ነው። እና ደግሞ ሃይሚዬ ስትናገር ከተረዳሁት አንጻር የላችሁ ፕራንክ እንደሆነ ያስታውቃል። ለምን ካላችሁኝ ማለት ነው ምንድን ያለችው አንዳንድ ጊዜ ስንጣላ የሆነ ስንጠፋ ምናምን በጣም ትጨናነቃላችሁ፣ ትደውላላችሁ። እኔ ደግሞ ብዙም መግቢያውም ላይ ብዙ ሰዎች ደውላችሁልኝ አልመለስኩም ብላለች እና ማለት ነው እነዚህ ልጆች ፕራንክ መስራት ይፈልጋሉ። ከበድ ያለ ፕራንክ መስራት እየፈለጉ ነገር ግን ማለት ነው ተመልካች እንዳይጨነቅባቸው ይፈልጋሉ። ቁም ነገር ማለት ነው በጣም ፍራቻ። እንደዚህ አሁን ተጣላን ተለያየን ምናምን ሲባል በጣም እይታ ይኖራል። ግን ምንድነው አሁን እነሱ እይታቸውን ብቻ ሳይሆን ተመልካችን እየፈሩ ነው። ቁም ነገር ማለት ነው እግዚአብሔርን እንምላችሁ በጣም ተመልካችን ይፈራሉ። ምክንያቱም ብዙ ልጆች ይጨነቃሉ፣ ያለቅሳሉ ምናምን ማለት ነው እና ያ ነገር ይዟቸዋል። በእርግጥ ፕራንክ ቢሰሩ ቻናላቸው የሚያድግላቸዋል። ከበድ ያለ ፕራንክ ለምሳሌ አሁን ልክ እንደነ አብርሽ ማለት ነው እንደነ አብርሽ አሁን የነ አብርሽ አስቡት 4 ወር 5 ወር ሄዷል ይሄ ፕራንክ ማለት ነው ከነዳኒ ጋር ገጥመው ማለት ነው እና እንደዚህ አይነት ነገር ግን መስራት እየፈለጉ ደግሞ ተመልካችን ያሳስባቸዋል ማለት ነው እና አንዳንድ ጊዜ ለተመልካች ክብር ሲኖራችሁ መስራት እየፈለጋችሁ ወደኋላ የምትሉት ነገር አለ ማለት ነው እና ያ ነገርም አለና ሃይሚ ጋር ነገር ግን ይሄ ነገር ግን ፕራንክ ነው ብዬ ነው የማስበው። መጨረሻ ላይ አይታችሁ ከሆነ ሻንጣውን ቀማት ማለት ነው እና አትሄጂም ምናምን ብሎ እሺ ምናምን ብላ ያው ሂጂ አላት፣ ሂጂ ወደፊት አላት ማለት ነው። እንግዲህ ያው የሆነ ነገር ሲታሰብ ፖስት ምናምን ጠዋት ጀምራ ፖስት እያደረገች ነበር። ትናንትናም ከበድ ያሉ ጥቅሶች ምናምን ትፖስታለች። ብቻ የሆነ ዳር እያለች ነው እና ሃይሚዬ ያው ተመልካችንም ቡራንም ይመስለኛል ይሄ ፕራንክ እና ብትጣሉ ራሱ ማለት ነው ቁም ነገር በመሀላችሁ ግጭት ምናምን ቢኖር ራሱ ቶሎ ብለሽ የሆነ ነገር ለመወሰን መቸኮል የለብሽም ብዬ ነው የማስበው። ሁላችንም ብንሆን ግድ ነው። በፍቅር መሀል ጸብ ያለ ስለሆነ ትጣያለሽ፣ ትታረቂያለሽ እንጂ ይሄ ጥሎ መሄድ 2 ቀን 3 ቀን ማኩረፍ ምናምን ነገር እንደዛ ተገቢ ነው ብዬ አላስብም እና ቡራዬም ተናግሮታል እያንዳንዱን ነገር ማለት ነው። ማለፍን ትዕግስትን ለምንድን ነው የማይኖርሽ አለ። ቢያንስ እሱ ሲናገርሽ እሱ ሲቆጣሽ
አንቺ ቀዝቀዝ ማለት አለብሽ ማለት ነው እንጂ አንቺ ከሱ ብሰሽ ኦፍ ሆነሽ መገኘት የለብሽም። ሁሉን ነገር ማሳለፍ አለብሽ ብሏልና እውነቱን ነው። እኔ በበኩሌ ቡራ የተናገረውን ነገር ደግፌዋለሁ፣ ቁም ነገር እና ለማንኛውም አትጣሉ። መጣላት ጥሩ አይደለም። ፍቅር ያሸንፋል። ሁሌም በፍቅር እንድትመጡልን ለምንፈልገው እኛ ቡራዬ፣ ሀይሚዬ ዛሬማ ዘንጣችኋል። እኔ ግን ይመስለኛል የሆነ የምትዝናኑበት ቦታ አለ መሰለኝ። የሆነ በቃ ፏፈሽ ልትሉ እየወጣችሁ ነው እንጂ ይሄማ የጸብ አይደለም። ቡራዬ ራሱ እኮ የሌለ ነው የዘነጠው። ቤተሰብ የሌለ ነው ያማረበት። አንዴ ሀይሚዬ ራሱ እኮ በቃ ዝንጥ ብላለች። ወይንም ደግሞ ቡታጅራ ሊሄዱ ይሆናል። ቡታጅራ ሊሄዱ ይሆናል። ቤተሰብና እንዳትጨናነቁ እሺ፣ ምንም ነገር እንዳትጨናነቁ። እርግጠኛ ነኝ አይጣሉማ በደም እንዴ። ሳምንት ሳይሞላችሁ ዱባይ ላይ እንደዛ አስደስታችሁን ጸባለ እንዴ? ስርዓት ይኑራችሁ እንጂ ስርዓት የሚባል ነገር እኮ አለ። ስርዓት ትገረፋላችሁ ካለ በለዛ ልጅነት ምናምን ምናምን ብለሻል። ደግሞ ይህንን እያወቅሽ ደግሞ ወደ ጥፋት መሄድ የለብሽም ሀይሚዬ። የኔ ቆንጆ፣ የኔ ማር ወለላ ማለት ነው። ዳይ ትቀልጃለሽ እንዴ? እና ወደ ቤተሰቦቻችን ለነበረን ቆይታ ይህን ይመስላል። ተሰርተሽ የደራ ልጅ ተኩለሽ የመሬ